ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር። የከተማ ምግብ ዋስትና ለየት የሚያደርገው ሁለት መሰረታዊ ዓላማዎች ናቸው ያሉት። አንደኛው ከተሞችን ጽዱ ውብና አረንጓዴ ማድረግ ነው። ሁለተኛው ዜጎች ከድህነት ሊወጡ የሚችሉበትን ምቹ ሁኔታ መፍጠር ነው። እነዚህን ሁለት ግቦች ለማሳካት የመጀመሪያውና ትልቁ ተልዕኮ የነበረው የምልመላና መረጣ ስራችን ነበር። በምልመላና መረጣ ወቅት መላው የከተማው ማህበረሰብ የተሳተፈበት፣ አስተያየት የሰጠበት፣ ውሳኔ የሰጠበትም ጭምር ነው። ደብረ ብርሃንን ባለፈው ዙሪያን ያየነው ቆሻሻ የነበረውን ቦታ እንዴት አጽድታችሁ እንደነበረ ምስክር ነው። የወንዝ ዳርቻ ልማቶችን እንዴት እንዳለማችሁ በተግባር የታየ ነው። ህፃናቶች ትምህርት ቤት ገብተው የተሻለ ክፍል ገንብተው የማይማሩበት ትምህርት ቤት ገንብታችሁ በእናንተ የመጣ ነው። ዛሬ ከ1351 በላይ የልማታዊ ሴፍቲኔት ተጠቃሚዎችን እያስመረቅን ነው የምንገኘውና እነዚህ ተጠቃሚዎች በባለፉት 3 ዓመታት በተለይ ጥሪት የማፍራትና የስራ ባህል የማዳበር ስራዎች ነው ሲሰሩ የቆዩት። በዛም መሰረት ለቀጣይ መሸጋገር የሚችሉበትን ጥሪት ፈጥረዋል ማለት ነው። ይሄን መነሻ አድርገን እንደ ከተማ አስተዳደር እንደ ዘርፋቸው እና እንደሚያስቡት የማሰማራት ስራዎች ቅድመ ዝግጅት እየተደረገ ነው ያለው። በተለይ በዶሮ እርባታ፣ በእንስሳት እርባታ፣ በጓሮ አትክልት ልማት፣ በሌሎችም ልማቶች ለመሰማራት ፍላጎት እያሳዩ ነው ያለው። ይሄን የመለየት ስራ እንደዚህ መሬቶች የመለየት ስራ እንዲህ ስራዎች እየተከናወኑ ነው። ጎን ለጎን ደግሞ የያዙት ሀብት እንዳለ ሆኖ ደግሞ ብድርም የማመቻቸት ስራ ኦሬዲ የስራችን አካል አድርገን ጀምረናል። ከምርቃት በኋላ እንግዲህ የያዙትን ጥሪት ይዘው ያችን ሀብት እንዳያጠፋት ክትትል በማድረግ ድጋፍ በማድረግ ሙሉ በሙሉ ወደ ስራ እንዲገቡ በማድረግ ከተሞች ላይ የሚስተዋለውን ድህነት ለመቀነስ አይነተኛ ሚና ስለሚጫወት ይሄ ስራ ያን ለማድረግ ዝግጅት እያደረግን ነው። በቀጣይ በሚኖሩን ቀናቶች እንግዲህ ወደ ስራ እንገባለን ማለት ነው። ሁሉም ይፈቃቀር በመልካም መንፈሱ ክፋት፣ ምቀኝነት የትም በደረሱ። የከተማ ልማታዊ ሴፍቲኔት ፕሮግራም ሲቀረጽ ሁለት ነገሮችን ዓላማ አድርጎ ነው የተቀረጸው። የመጀመሪያው ዜጎች አካባቢያቸውን ጽዱ፣ ምቹ ሁኔታ ፈጥረው ለነዋሪዎቻቸው እንዲመቹ ማድረግ ነው። ሁለተኛው ደግሞ እነዚህ ዜጎች ሲመለመሉ በተለያየ አጋጣሚ እስካሁን ምንም አይነት ስራ የሌላቸው የኑሮ ደረጃቸው ዝቅተኛ ገቢ ያላቸው እህቶች፣ ወንድሞች፣ አባቶች፣ የአካል ጉዳተኞች የሆኑ በቤተሰባቸው ውስጥ የአካል ጉዳት ወይም ደግሞ የጸና ህመም፣ ሌሎች ማህበራዊ ችግር ያለባቸውን ዜጎች ተመልምሎ ነው ወደ ፕሮግራሙ የሚገባው ማለት ነው። እንግዲህ ወደ ፕሮግራሙ ከገባ በኋላ አካባቢያቸውን ንጹህ ማድረግ መስራት የሚችለው ሰው ይሰራል። መስራት የማይችለው ደግሞ ተመልምሎ ተለይቶ እንደየችግሩ በቤቱ እንዲደገፍ የምናደርግበት ፕሮግራም ነው። በቆይታቸው ውስጥ የራሳቸውን ቢዝነስ ፕላን ሰርተው የራሳቸውን ኢኮኖሚ ማመንጨት እንደሚችሉ አድርጎ ማስወጣት ነው። በዚህ ማዕቀፍ ውስጥ ብዙ ድጋፎችን ያገኛሉ። ወደ ስራ በሚወጡበት ሰዓት ማህበራዊ ትስስራቸውን ያሳድጋሉ። እቁብ፣ እድር፣ ማህበራዊ ግንኙነት ያጠናከራሉ። ከሰው ጋር እንዴት መስራት እንዳለባቸው፣ ቢዝነስ ምን እንደሆነ ከሌሎች ይማራሉ። በስራ ሂደት ውስጥ ከቤት ወጥቶ ሰርቶ መመለስን፣ የቤት ማኔጅመንት እንዴት ባደርግ ነው ቤቴን ማኔጅ አድርጌ ውጭ ሰርቼ የምመለሰው የሚለውን ሴቶች ትምህርት እንዲያገኙ ስልጠና እንዲያገኙ ይደረጋል ማለት ነው። ስልጠናውን ከጨረሱ በኋላ ያስተሳሰብ ብዥታውን ለመቅረፍ ይሞከራል። እኔ እኮ መስራት እችላለሁ፣ ይሄን ቢዝነስ፣ ይሄ ሀብት አለኝ፣ ይሄ ንብረት አለኝ፣ ይሄ ልምድ አለኝ የሚለውን ፈልገው ካገኙ በኋላ መንግስት ያመቻቸው የመቋቋሚያ ገንዘብ አለ። እሱም መሰረት ተደርጎ እንደየስራቸው እንደየቢዝነስ ስራቸው መሰረት ማለት ነው የቆጠቡትን ገንዘብ የሚያገኙትን ገንዘብ በጋራ አድርገው ያንን ቢዝነስ
ይጀምራሉ ማለት ነው። እንደ ሴፍቲኔት መጀመሪያ የምንሰራው አካባቢ ልማት ነው። አካባቢ ልማትን አጽድተን ስንመለስ የግል የምንይዛቸው ዳሪ መሬቶች ተከልለው በማህበረሰቡ ያሉ መሬቶች አሉ። እነሱ በቀበሌያችን ደረጃ አስፈቅደን ልማት እናለማበታለን ላዩ ላይ ማለት ነው። ከዛ ያንን ልማት ስራ ሰርተን ስንጨርስ ከላዩ ላይ የምንቆርጠውን ለቤተሰብ ይዘን የምንሄደውን ይዘን እንሄዳለን። የሚሸጥ ደግሞ ወደ ሽያጭ ይሄዳል ማለት ነው። ሰው ጋር ነበር ጽዳት ተቀጥሬ የምሰራ የነበረው ማለት ነው። እና ይሄንንም በተጓደኝነት አብሬ የነበረ የምሰራው ማለት ነው። ጋራንቱ ከተለቀቀ በኋላ ግን የራሴን ከፍተኛ ዶሮች እስከ 100 ምናምን ያሉ ዶሮች ነበሩኝ። ከነሱ ጎን በጎን ያንን ስራ ተኩና ሙሉ በሙሉ ወደ ራሴ ወደ ግል ስራ ያዘን ብዬ ዶሮችን በመንከባከብ ከዶሮቹ እንቁላል የማገኘውን በሬ ላይ እንደ ቺፕስ ነገር ጀምር ያለው። ከዛ እንቁላል እዛ ጋር እሸጣለሁ አስረክባለሁ ማለት ነው። እና አሁን ከዛ ወጥቼ ከጥገኝነት ተወጥቼ ወደ ራሴ በራሴ እንትን ብያለሁ ማለት ነው። ተመልሼ ወደዛኛው ህይወት መመለስ አልፈልግም። ጽዳት ማለት የመጨረሻው የመሬት ወለል ጥግ እታች ማለት ነው። ከዚህ በለጠ ደግሞ የኃላፊነት ቦታዎችን ለመድረስ ከፍ ያለ ነገርን ለመስራት ነው እንጂ ተመልሼ ወደ ኋላ ለመመለስ አልፈልግም። በቁርጠኛነት በቃ ከፍ ላለ ነገር ወደ በጎች፣ ወደ ከብቶች፣ ወደ ሌላ ወደ ሆቴልም ወደ ምግብ ቤትም ለመክፈት ተጓዳኝነት እንደዛ አይነት ሀሳብ አለኝ ከእግዚአብሔር ጋር። የምተዳደረው በልመና በጎዳና ተዳዳሪነት እዚህ ስላሴ በረንዳ ነበር የምኖረው። ለመስራትም ሆነ ለምንም አእምሮ ይሞቷል። በቃ ወድቅ ያለሁ በቃ በሁለት ቤተሰብ እዛ ሴፍቲኔት አለፍ ስረዳ ምን ሴፍቲኔት ይኸው ጥዳትና እዚህ ስር ያለ ቁልቋል ጫካ ነበር። እሱን ሁሉ እንጨፈጭፋለን ምን አለ። አሁን ከዛ ስልስል እንደገና ምን መጣልኝ የአንድ ወር ደሞዝ ተለቀቀችልኝ። ሴፍቲኔት እንደገባው በዛች 2 ዶሮ ገዛው። እንደገና አሁንም ደግሞ ሁለተኛ ወር መጣ። ሁለተኛ ወር ሲመጣ እነኛ ነጫጭ ትናንሽ ጫይቶች የ40 ቀን 45 ቀን ሙሏቸው እነሱን 9 ገዛው። እነሱን እያሳደኩ ምን እያሁን ተስል በ3 ወራቸው ምናምን ሲያድጉ እነሱን ሸኩኝ 2 በግ ገዛው። ስል ደግሞ 1 በግ ስል እንደገና እንደዚህ ቦርቦሯ እንደገና ጣርማ በር ሳመጣ ምንም ስልም እንዲህ ታታርፍ ምን ስል አሁን ይመስገኑ ደግሞ ጋራንቲው 53 ሺህ ብር ተለቀቀልኝ። ደግሞ 13 ሺህ ብር በኋላ ላይ ነው የመጣችው። ጠቅላላ ግን 66 ሺህ ብር ነው የተለቀቀልን። 50 ሺህ ብር አወጣሁና ጣርማ በር ሄድኩኝና ወደ 6 በግ ገዝቼ መጣሁኝ በ50 ሺህ ብር። ያቺን 15 ቀን ነው ምናምን በደንብ አጥቅጥቅ አድርጌ አበላሁ። ምናው ትንሽ ለወጥ እንደማለት ሲሉ ወሰኩና ሸኩኝ 100 ሺህ 200 ብር ሸኩኝ እነኛ 6 በግ። ከዛ ስል እንዲህም አለ እንደለካው በቃ እየገለጠልህ ሄድኩ። ተሰው ሴፍቲኔት ሁሉ ተሰው ጋር መግባባት ጀመሩ። ቁብም ሲሉ ማህበራዊ ኑሮም ሰው ሲታመምም ሰው ሲሞትባቸው ሲወልዱም እየሄድኩ ስጠይቅ ምስት ተሰው መግባባት ሁሉ ቤት ያሉትንም ከብቶች ጊደርም አለችኝ እርጉዝ ነች ተመስገን ብያለሁ። እነሱን ሁሉ አይተው አሁን እነሱ ራሱ አካውንቴንም ያለኝን ምናምን አይተው ወደ 460 ሺህ ብር እንዳለኝ አረጋግጠው ምን ብለው ነው የመጡት። ብና በድመት የነው ሴፍቲኔት እኔን ቀይሮኛል። ተቀበሌ አስተዳደሮች ጋር ተከተማው አስተዳደር ጋር ክፋይን ካብን አገሩን ሰላም ያርግልን። መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገፍ እውነተኛ ስሜት ሰው በሰው ባይገባ ባያጋጭም ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ይደርስ ነበር። በአጠቃላይ የአካባቢ ልማት ሰሪ ኃይሎቻችን አደረጃጀታቸው ጠንካራ፣ ስነ ምግባራቸው ብቁ እንዲሆን ተቀርጻችሁ ዛሬ ላይ የደረሳችሁበት ሁኔታ አንዱ የአካባቢ ልማት ስራዎቻችን ናቸው። ስትገቡ ወደ ፕሮግራሙ ከድህነት ወጣ የሆነ የሚል ማመንዛት እንደነበረ ሁሉ ዛሬ ላይ ግን ጭብጨባችሁም ሁለመናችሁም በደስታ ውስጥ ነው ያለው። ለምንድን ነው? የሥራ ባህላችሁ አድጓል። በስልጠና ራሳችሁን አውቃችኋል። በገቢ ደግሞ ማንኛውንም ሰርቼ መለወጥ እችላለሁ የሚል ሞራል ሰንቃችኋል። ከዚህ በፊት በ2017ም እንደዚሁ ያስመረቅናቸው ነበሩ። እነዚህ አካላት ያላቸውን ሀብት ይዘው እየተሰማሩ አሉ። በጣም በሚገራርም ሁኔታ ከትናንሽ ሀብት ተነስተው ጥሩ ደረጃ ላይ የደረሱ ቤታቸውን በአግባቡ ማኔጅ እያደረጉ ሀብት ጭምር መፍጠር የቻሉበት ሁኔታ አለና
ይህንን እንደ ሞዴል ወስዶ በእነዚህ በአዲሶቹ ተመራቂዎች ደግሞ የበለጠ እንዲሰፋ የማድረግ ስራ ያው የእቅዳችን አካል ነው። በአግባቡ ይዘን እንሰራለን። የነበሩበት የድህነት ደረጃ በጣም ከባድ የነበረ ቤተሰባቸው መምራት የማይችሉ አንዳንዶቹም ሰው ቤት ጭምር ተመላላሽ ስራ የሚሰሩ የነበሩ ናቸው። ወደ አንድ ማዕከል መጥተው ወደዚህ እየተቀየሩ ያሉት እና እነዚህ አካላት በተቻለ መጠን የመጀመሪያው ራሳቸው ህሊናቸው በጣም ብዙ ስልጠናዎች ወስደዋል። የስራ ባህል ለምደዋል። በእርግጠኝነት ወደዛ የሚመልስ ቁመና ላይ አይኖሩም ብለን እናስባለን። የመጀመሪያው ጠንክረው የመስራት ልምድ ስላላቸው በዚህ ባሳለፍናቸው 3 አመታት ማለት ነው። ሁለተኛው ደግሞ የኛ ተቋሞች ናቸው። አንደኛ ራሱ የሴፍትኔት መርሃ ግብሩ ባንድ የለቆ ሚቷቸው አይደሉም። በራሱ ክትትል ድጋፍ ያደርጋል። ሁለተኛ የኛ የስራና ስልጠና ክህሎት መምሪያው በዋናነት ዋና ስራው ይሄ ነው የሚሆነው ማለት ነው እና ከታች ያሉት የቀበሌ አመራሮች፣ የክፍለ ከተማ አመራሮች በመምሪያ ደረጃም ያለው የኔ ማስተባበር ስራ ይሰራሉና በዛ ደረጃ ተከታትለን ወደ ነበሩበት እንዲመለሱ ሳይሆን አሁን ካሉበት ከፍ ያለ ሀብት ፈጥረው ከከተሞች ድህነት በረጅም ጊዜ እንዲላቀቅ ፍላጎት ነው ያለው። የከተማ ልማታዊ ሴፍቲኔት ፕሮግራም ዋና ዓላማ ሰዎች እንዲረዱና እንዲታገዙ አድርጎ እንዳይሰሩ ረጅም ጊዜ እንዲቆዩ ማድረግ አይደለም። ዋናው ዓላማ ያችን የነበረችባቸውን ያስተሳሰብ ችግር እንዲቀርፉ በማድረግ በስልጠና ደግሞ ለዛ ስራ ምንድነው የሚጎላቸው የሚለው ትንሽ ካፒታል በመደገፍ ሰው መስራት የሚችል ስለሆነ አካባቢው ማልማት የሚችል ስለሆነ ራሱን አይደለም ሌላውን ሰው ለመደገፍ የሚጓጓ ፍጡር ስለሆነ ይህንን አስተሳሰብ አስተካክሎ መሄድ ነው። ለዚህ የመጀመሪያው ጥረት የሚጠይቀው ከራሱ ከተጠቃሚው ነው። ጠንካራ ተጠቃሚ የአገኛትን ነገር ይዤ መቀየር እችላለሁ የሚል አስተሳሰብ ካለ ይቀየራል። ምንም የሚያግደው ነገር የለም። ስለዚህ የሴፍቲኔት ተጠቃሚ የተመረቃችሁም ሆናችሁ ያልተመረቃችሁ ወደፊትም የምትገቡ ብትሆኑ የሆነ ድጋፍ አገኛለሁ ብላችሁ ሳይሆን ህይወቴን መቀየር እችላለሁ የሚል ስሜት ይዘው እንዲገቡ አደራ ማለት እፈልጋለሁ። በሁለተኛ ደረጃ ማህበረሰብ ማገዝ አለበት። ደረቅ ቆሻሻ ሲያጸዱ እሱም ቤቱን ማጽዳት አለበት። ምቹ ሁኔታ መፍጠር አለበት እንጂ እያወጣ ለነሱ የሚሰጥ እነሱ ደረቅ ቆሻሻ አንሾች አይደሉም። ህይወታቸውን ሊቀይሩ ወጥተን መስራት እንችላለን የሚል እሳቤ ለመያዝ የወጡ እናቶች እህቶች ናቸውና እሱን መደገፍ ማገዝ በሀብት በአስተሳሰብ በማቴሪያል መደገፍ አለበት ማህበረሰቡ። የመንግስት መዋቅር ደግሞ ከላይ እስከታች ያለው እነዚህ የተለዩ ዜጎች በማህበረሰቡ በራሱ የለያቸው እነዚህ የሚብስ ድሃ የለኝም ብሎ ማህበረሰቡ አስቀድሞ ያወጣቸው ስለሆነ እነዚህ ዜጎች ላይ መንግስት ትኩረት አድርጎ ማንኛውንም ሀብት ማንኛውንም የመንግስት የሚገኙ ንብረቶች እና አስተዳደሮች ሰዎቹ መተው ሳይሆን ራሱ የመንግስት መዋቅር ሄዶ መደገፍ አለበት የሚል ማሳሰቢያ ነው ያለኝ። እንደመጣ ሰው በጣም አመለካከቱ ዝቅተኛ ነበር ከምነግርሽ በላይ ማለት ከኔ ከቤተሰብ ጀምሮ ማለት ዝቅ ብለሽ እንዴት አሁን ቆሻሻ ላይ እንዴት ለደልሽ ትመኛለሽ ምናምን። ግን ሰርተን ማሳየት አለብን። ሰርተን አሳየነው ምንም ማለት አይደለም። ሰርቶ መለወጥ መስራት መስረቅ አለመሆኑን የሰራ መለወጥ እንደሚችል እኛን ያየ ወይንም እኔን ያየ አሁን ደስተኛ ሆኖ ገብቶ የሚሰራ ብዙ አለ። ሴፍቲኔት በኔ ሲገለጽ የደሃ እንባ አባሽ በቀን አንዴ በልቶ ማያድርን ወደ 3 በልቶ እንዲያድር የሚያደርግ ማለት ከሴፍቲኔት 66830 ብር ድጋፍ ተደርጎልኛል። ከዛ በመነሳት ቁብን የራሴ ነገሮችን በመጨመር በመሸጥ በመለወጥ በማትረፍ የስጋ ዶሮችን በማድለብ የእንቁላልም እንደዚህ ለየብቻን ያለኝ ታይቶልኛም ቤቴም ያለሁበት ደረጃ እነሱን ነገር በማድረግ ቤቴን በመቀየር በቃ በቁስም በገንዘብም በማቴሪያልም ተገምቶ ወደ 400 ሺህ ብር ላይ ከ66 ሺህ ከመነሳት ከዛ ከመነሳት ነው እዚህ ደረጃ የደረስኩት።